ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን ከዘውትር ተሳታፊያችን ጋር በመሆን የዕለቱን ዜናዎች እናቀርባለን መልካም ጊዜ በአማራ ክልል የአብይ አህመድ አገዛዝ የከፈተውና ዘመቻ ማዕበል በሚል የጠራው መጠነ ሰፊ ጥቃት በከፍተኛ ድል የተመከተ መሆኑ ተገለጸ አምስተኛ ቀኑን በያዘው በዚሁ ጥቃት በአራቱም የአማራ ቀጠናዎች በአብይ አህመድ ሰራዊት ላይ ከፍተኛ ኪሳራ መድረሱን ነው ለአንከር ሚዲያ በተላኩ መረጃ ላይ ተመለከቱት እስር ቤት ተሰብሮ በፋኖ ምክንያት የታሰሩት ነፃ ያወጡበት አንድ ሻምበል ጦር በሙሉ የተደመሰሰበት በአንድ ውጊያ እስከ 200 ያገዛዙ ወታደሮች የተገደሉበትና ሌሎች በርካታ ድሎች የተገኙባቸው ውጊያዎች መደረጋቸውን ከየቀጠናው የደረሱን መረጃዎች ያመለክታሉ ዘመቻ ማዕበል ይዞ የመጣውን እድል ወደ ድል እየቀየረና ያለው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ህዝብግንኙነት ኃላፊ አርበኛ አብደላ እንድሪስ በማዕበል የመጣውን ኃይል በሚገባ መክተን በርካታ ድሎችን ተቀዳጅተናል ሲል ለአንከር ሚዲያ በሰጠው ቃለ ምልልስ ላይ ገልጿል የዘውትር ተሳታፊያችን የዘመቻ ማዕበልን ለመቀልበስ እየተካሄደ ያለውን ተጋድሎ የተመለከተ ዝርዝር መረጃ አሰናድቷል ወደዚያው እናልፋለን ዘመቻ ማዕበል በጣም ከፍተኛ ቁጥር ያለው በኮርና በክፍለ ጦር ደረጃ የተደራጀ በርካታ ከባድ መሳሪያዎችን ብረት ለበስ ተሽከርካሪዎችን በአጠቃላይ የመንግስትን አጠቃላይ ሰራዊት ይዞ ወደ አማራ ክልል በተለየ ሁኔታ ዘመቻ ማዕበል በሚል ተንቀሳቅሶ የነበረው የመከላከያ ሰራዊት የአድማ ብተና ኃይል የሚሊሻ ኃይል በአጠቃላይ የአብይ አህመድ ጥምር ጦር በተለያዩ የአማራ ክልል የውጊያ ቀጠናዎች ላይ በተሰማራበት ቦታ ከፍተኛ መልሶ መከላከልና በኋላም ደግሞ ማጥቃት ደርሶበት ሊይዝ ያለው ቦታ ብቻ ሳይሆን ከዚህ በፊት ራሱ ሲቆጣጠራቸው የነበሩ ቦታዎችን የፋኖ ኃይሎች ገብተው ምሽጎቻቸውን በመደርበስ ከፍተኛ የሆነ ድል የተጎናጸፉበት ሆኖ ነው ያገኘነው በተለይ በዛሬው ዕለት በጎንደር ቀጠና ምስራቅ በለሳ ቃይመን በተባለ ቦታ ከባድ ምሽግ ተሰብሮ አንድ ሻምበል መሪን ጨምሮ ከ24 በላይ የሰራዊቱ አመራሮች እንደተደመሰሱና 11 ጥቁር ክላሽ እንደተማረከ ነው መረጃው የደረሰኝ ሌላው በጎንደር ጸዳ ሊቦከምከም ደምቢያ በለሳ በሁለቱም ወረዳዎች በለሳ ሁለቱም ምስራቅና ምዕራብ በለሳ ላይ በተደረገው ውጊያ የፋኖ ኃይሎች ያንን አካባቢ ሙሉ በሙሉ በመቆጣጠር በጣም በርካታ ሰራዊት የሄደበትን የውጊያ ቀጠና ጽድተው የመከላከያ ሰራዊቱን በመደምሰስ አካባቢው ሙሉ በሙሉ እንደተቆጣጠሩ ነው የደረሰኝ መረጃ የሚያመላክተው በተለይ ደግሞ ጎንደር ጸዳ በተደረገው ውጊያ የጎንደር አየር ማረፊያ ለሙሉ ቀን ስራ አቋርጦ በረራ ሲያደርግበት የነበረውን 3 እና 4 አውሮፕላኖች ከዛ ከጎንደር ሊያርፉ የነበሩት በአዘዞ ዙሪያ እየተደረገ ባለው ጦርነት ላይ ሳያርፉ ወደ አዲስ አበባ እንደተመለሱ ነው የደረሰኝ መረጃ የሚያመላክተው በተለይ ከምንጭ ገብርኤል እስከ አየር መንገዱ ድረስ ባለው ወታደራዊ ካምፕ ላይ ፋኖ የፈጸማቸው ከባድ ጥቃቶች ምሽጎችን ተቆጣጥሮ የሎጂስቲክስ እና በሰራዊቱ አባላትም ላይ ጉዳት እንዳደረሰና በርካታ የቡድንና የነፍስ ወከፍ መሳሪያዎችን እንደማረከ ነው መረጃዎች የሚያመላክቱት እንዲሁም ከአዲስ ዘመን እስከ ጎንደር መንገድ በአጠቃላይ ከጎንደር ጀምሮ ወደ ባህር ዳር የሚወስደው መንገድ አዲስ ዘመን ላይ ሙሉ በሙሉ በመቆረጡና በአዲስ ዘመን በሊቦ ከምከም እንዲሁም በአዲስ ዘመን ዙሪያ ያሉ የገጠር ቀበሌዎች ላይ የመንግስት ኃይሎች የህብረተሰቡን ከቤተክርስቲያን ከትምህርት ቤት ከመንግስት ተቋማት አስወጥቶ ሰላማዊ ሰልፍ ለማድረግ በተንቀሳቀሱበት ወቅት በዛ አካባቢ የሚንቀሳቀሰው የፋኖ ኃይል ወደ አዲስ ዘመን ከተማ በመጠጋት ከፍተኛ ውጊያ በመፈጸም አስፓልቱን በመቁረጥ ሰልፉም እንዳይካሄድ ከማድረጉ በተጨማሪ በመከላከያ ሰራዊቱ ላይ ጉዳት እንዳደረሰ ነው የሰማነው መረጃ የሚያመላክተው እንዲሁም በማክሰኝት ከተማ ላይ በተደረገው ውጊያ አንድ ሻምበል ኃይል ሙሉ በዛሬው ዕለት እንደተደመሰሰና 15 ጥቁር ክላሽ እንደተማረከና 2 የቡድን መሳሪያ ማለትም አንድ ድሽቃና አንድ ሞርተር መማረካቸውን ነው መረጃዎች የሚያመላክቱት እንዲሁም ዛሬ ከሰዓት በኋላ በታች አርማጮ ወረዳ ጠገዴ ከተማ አቅራቢያ አዲስ ዓለምና ፈንድቃ ከተማ ላይ በድሽቃና በሞርተር የታገዘ ከፍተኛ ውጊያ እየተደረገ እንደሆነና ውጊያው ባለመጠናቀቁ የደረሰን የወታደራዊና ቁሳዊ ክሳራዎችን ማወቅ ያልቻልን መሆናችን ነው ማሳወቅ መፈልገው እንዲሁም በደራ ወረዳ በደቡብ ጎንደር በተለይ አንበሳሜ ከተማ ላይ በተደረገው ውጊያ ድሽቃን ጨምሮ በርካታ የነፍስ ወከፍ መሳሪያዎችን የፋኖ ኃይሎች መማረካቸውንና
አንበሳሜ ከተማን ለተወሰኑ ሰዓታት መቆጣጠራቸውን የፋኖ ኃይሎች ከተማዋን ተቆጣጥረው እንደነበርና በተደረገው ውጊያም የመንግስት ወታደራዊ ተሽከርካሪዎችን ከማቃጠል ጀምሮ ሚኒሻዎችን፣ አድማ ብተናዎችንና ከ20 በላይ የሚቆጠሩ የመከላከያ ሰራዊት አባላትን በእጃቸው አስገብተው ማርከው ይዘው እንደወዱ ነው በጎንደር አካባቢ የደረሱን መረጃዎች የሚያመላክቱት። ሌላው እንግዲህ በጎጃም በትናንትናው ዕለት በሰከላ ወረዳ አጃሊ፣ ኮለል ድንጋይ፣ ኮለል ገበጣና አሽፋ በሚባሉ በሶስት አካባቢዎች ላይ በተደረገ ውጊያ ይሄ እንግዲህ ግሽ አባይ ከተማ የመከላከያ ኃይሎች እጅግ በጣም ተጠናክረው እነዚህ ሶስት ቀበሌዎችን በቅርብ ርቀት የሚገኙ ቀበሌዎች ናቸው። ከወረዳው ዋና ከተማ በቅርብ ርቀት የሚገኙ ቀበሌዎች ናቸው። እነዚህን ቀበሌዎች ለመቆጣጠር ሂደው እነዚህ ቀበሌዎች ላይ የነበሩ ፋኖች ከመልሶ ማጥቃት ወደ ሙሉ ማጥቃት ተሸጋግረው የመጣውን ወፈ ሰማይ ሰራዊት ከመደምሰሳቸውን በተጨማሪ ሲዋጋ የነበረው የመከላከያ ሰራዊት ወደ ኋላ ሸሽቶ ግሽ አባይ ከተማ ከገባ በኋላ ተከታትለው ከተማዋን በመቆጣጠር ከተማዋ ውስጥ የፋኖ ቤተሰቦች፣ የፋኖ ደጋፊዎች ፋኖን በገንዘብም በተለያየ መንገድም ትደግፋላችሁ ቤተሰቦች ናችሁ በማለት አስረዋቸው የነበሩ ከ250 በላይ የሚገመቱ የፋኖ ደጋፊ እስረኞችን ከእስር ቤት አስለቅቀው ይዘው እንደሄዱ መረጃዎች ያመላክታሉ። ሌላው እንግዲህ በብቸና ከተማ በፖሊስና በሚኒሻ ላይ እንዲሁም ደጋዳሞት ላይ አረፋ፣ ሐሙስ ገበያ፣ ጨት ዋርካ ላይ ከባድ ውጊያ እንደተደረገና የመከላከያ ሰራዊቱ አካባቢዎችን ሙሉ በሙሉ ለቆ መውጣቱን ነው የደረሰኝ መረጃ የሚያመላክተው። እንዲሁም የፋኖ ኃይሎች በዋናነት ይዘውት የነበሩትን አካባቢዎች ለማጥቃት እና ምሽጋቸውን ለማፍረስ ዋና ማዘዣ ጣቢያቸውን ለመቆጣጠር የፋኖ አመራሮችን ለመግደል ተንቀሳቅሶ የነበረው የመከላከያ ሰራዊት በርካታ ይዞታዎችን ከመልቀቁ በተጨማሪ በምዕራብ ጎንደር በቋራ እንደዚሁም በምስራቅ ጎጃም የፋኖ ኃይሎች ለ6 ወራት የኮማንዶ ስልጠና ሲሰጧቸው የነበሩ በርካታ ወጣቶችን ማስመረቃቸውን ነው ተያይዞ የደረሰኝ መረጃ የሚያመላክተው። መሳይ በአጠቃላይ በአማራ ክልል በዘመቻ ማዕበል የፋኖ ኃይሎችን ጥንካሬያቸውን በደንብ ያየንበትና በዘመቻ መልክ ተንቀሳቅሶ የነበረው የመከላከያ ሰራዊት እየተመታ ወደ ከተሞች እየተሰባሰበ እንደሚገኝና የያዘው የተቆጣጠረው መሬት የገደለው የፋኖ ኃይል የማረከው የጦር መሳሪያ እንደሌለና በተደረገው በ4 ቀን ውጊያ ግን የፋኖ ኃይሎች በርካታ ቀበሌዎችን ሲያስለቅቁ በአንዳንድ ቦታዎችም ላይ በከተሞች ላይ በመግባት ጥቃት ሲፈጽሙና በርካታ የጦር መሳሪያዎችን የቡድንና የነፍስ ወከፍ መሳሪያዎችን መማረካቸውን ነው ተያይዞ የደረሰን መረጃ የሚያመላክተው። በሰሜን ወሎ የአገዛዙ ጦር ለ3 ተከታታይ ቀናት ውጊያ እያደረገ ቢሆንም በተለይ በላስታ ጊዳን፣ ቆቦ በዛሬው ዕለት ውጊያው ቀጥሎ የዋለ ሲሆን በተለይ በዋናነት በላስታ አካባቢ፣ በላሊበላ አካባቢ በተደረገው ውጊያ ከትናንት በፊት 241 የመከላከያ ሰራዊት ተደምስሰው በአካባቢው ሙሉ በሙሉ በፋኖ የበላይነት እየተካሄደ እንደሆነና ውጊያው ግን ዛሬ በከባድ መሳሪያ ብቻ የእግረኛ ውጊያዎች ተቀዛቅዘው በከባድ መሳሪያና በቡድን መሳሪያዎች ውጊያ እየተደረገ እንደሆነ ነው የደረሰኝ መረጃ የሚያመላክተው። የፌዴራል ፖሊስ ቁጥር እየተመናመነ መሆኑ ተገለጸ። ዞብል የተሰኘ የሚዲያ አካል አገኘሁት ባለውና ተቋሙ ራሱን በገመገመበት አንድ ሰነድ ላይ እንደተመለከተው የፌዴራል ፖሊስ አባላት ቁጥር በከፍተኛ መጠን ተመናምኗል። ለዚህም በዋናነት የተገለጸው ምክንያት አብይ አህመድ ወደ ስልጣን ከመጣበት ጊዜ ጀምሮ የፌዴራል ፖሊስ ከተቋቋመበት ዓላማ ውጪ በጦርነቶች ውስጥ እንዲሳተፍ በመደረጉ እንደሆነ ተመልክቷል። ከመከላከያ ሰራዊቱ ጋር በየጦርነቱ ግዳጅ የተሰጠው ሲሳተፍ የቆየው የፌዴራል ፖሊስ አባላቱ